የልቤ ትርታ አሳዛኝ የፍቅር ታሪክ ክፍል 20። ከ2 ዓመት በኋላ መቅደስን ወሎ ድረስ ወስዶ ከእናቱ ጋር አስተዋወቃት። እናቱም ልክ እንደኔ ሆነች ልጄን ተንከባከቢልኝ ብለው አደራ ሰጧት። መቅደስን ብትሆን ያለምንም ፍርሃት ቤተሰቦቿ ጋር ወስዳ አስተዋወቀችው። ከዚያም ሁሉም ቤተሰቦች በተሰበሰቡበት በሽታው ተነስቶበት ወደቀ። የሚገርመው ግን አንድም ሰው አልተቃወማትም። እንዳውም ኮሩባት። ልጃችን ገንዘብ፣ ቤት፣ መኪና፣ መልክ፣ ቁመና፣ ዝና ሳትል ፍቅርን መርጣለች ብለው ልክ እንደ ጌዱ እናት የመቅደስን ቤተሰቦች መረቋቸው። እህት ወንድሞቿም ታናሻቸው ብትሆንም ሁሌ አርአያችን ነሽ ብለው ተራ በተራ እያቀፉ ሳሟት። ያው በሽታው ሲብስበት ጸበል ይዛው እየሄደች ታስታምመዋለች። እናም በዚህም መልኩ ጌዱና መቅደስ ድፍን ሌላ 2 ዓመት በፍቅር ዘለቁ። ከ2 ዓመት በኋላ ምን ሊፈጠር ይችል ይሆን? አብረን የምናይ ይሆናል። የመቅደስና የጌዶን ትውውቅ ድፍን 3 ዓመት ሊሞላው 1 ሳምንት ብቻ ነው የቀረው። አሁን ዓመቱ አዲስ ነው። የእረፍት ጊዜያቸውን ጨርሰው መቅደስ የ4ኛ ዓመት ጌዱ ደግሞ የ5ኛ ዓመት ትምህርታቸውን ለመቀጠል ነገ ወደ ጅማ ዩኒቨርሲቲ ይጓዛሉ። በተለይ ለጌዶን ይህ ዓመት ልዩ ነው። ዛሬ ላይ እንድቆም በትምህርቱ ገፍቶ ሰው የደረሰበት ደረጃ እንድደርስ ከፈጣሪ በታች መሰላል የሆነችው የእናቱን አደራ የሚወጣበት ተመርቆም ለቁም ነገር የሚበቃበት ልዩ ዓመት ነው። እንኳንም ለእናቱ እንኳንም ራሱን መቅደስንም የዚህ ዓመት መጨረሻ ናፍቃለች። ደወለችለት። ሄሎ ጌዱ፣ ወየ ፍቅር፣ እንዴት ነህልኝ? እግዚአብሔር ይመስገን ደህና ነኝ። አንቺስ እንዴት ነሽ? እማ ደህና ነኝ። አንተ ግን እያመመህ ነው አለችው። አረ ደህና ነኝ፣ ደግሞ ደህና ነኝ ትላለህ እንዴ? ቅድም እኮ ስደውል ማዘር አንስተው እንዳመመህ ነግረውኛል። ውይ መቅደስ፣ እማን አታውቂያትምና ነው። ራሴንም ስልኮ ነው አቋረጠችው። በቃ ራስ ምታት ላንተ በሽታ አይደለማ። ለማንኛውም ነገ መናኸሪያ እንደደረስክ ደውልልኝ፣ አባዬ አደርሳችኋለሁ ብሏል። ሌሊት ስለምትነሳ አሁን ተኛ አለችው። እሺ ደህና ደሪልኝ፣ እንደደረስኩ ደውልልሻለሁ። እሺ ቻው። በነገታው ልክ እንዳለችው ተያይዘው በአባቷ መኪና ተያይዘው ጅማ ገቡ። አባት ምሳ ጋብዞ ግቢ አድርሷቸው ወደ አዲስ አበባ ተመለሰ። መቅደስና ጌዱ ግቢ እንደገቡ ከሁሉም ጓደኞቻቸው ጋር ተገናኙ። ወይኗ፣ ብርሃን፣ ሰዓዳ፣ በለጠው፣ ሌሎችም ተሰባሰቡና ቡና ለመጠጣት ሻንጣቸውን አሳርፈው ወጡ። በለጠውም በጓጓው ልቡ እናንተ የተገናኛችሁበት 3ኛ ዓመት እንዴት ነው የምታከብሩት አላቸው። መቅደስም እንዳምናው ነው አለችው። በቃ ይቀወጣል አላት። ብርሃንም ሙድ ስትይዝበት የሰውንማ ለማሞቅ አንደኛ ነህ፣ ግን ያንተ መቼ ነው ስትለው ሁሉም ሳቁበት። እንዴ ትቀልጃለሽ እንዴ? በ1 ሳምንት 1 ሴት እቀይራለሁ እንዴ ታዲያ? እኔ ለየትኛው ፓርቲ ላዘጋጅ ስታይኝ ከበርቴ ቱጅር መሰልኩሽ እንዴ? ጌዶንም ቀጠለና አንድ መያዝ ነዋ አለው። ውይ አንድ ትቀልዳለህ መሰል። እንደዛ ሲል ሰዓዳ ወሬ ቀይር አለችው።
ከዛም ትንሽ እንደተዝናኑም ጌዱ አመመው። ብዙም ሳይዝናኑ ወደ ግቢ ተመለሱ። 3ኛ ዓመት የትውውቅ ልደታቸውንም በደማቅ መልኩ እያከበሩት ሳለ ዛሬም ጌዱ አመመው። ቢሆንም ግን እስኪነቃ ጠብቀው ሻማዎችን አብርተው ሲደሰቱ ነው ያደሩት። ቢሆንም ግን መቅደስ የፍቅረኛዋ ነገር እያሳሰባት ነው። ጭራሽ እንቅልፍ አልወሰዳትም። ጌዱ ሲነቃ እንቅልፍ አልያዛትም። መቅዲ ምን ሆነሽ ነው? መቅደስንም መቅዲ ምን ሆንሽብኝ? ለምን አተኝም ሲላት እንቅልፍ ስላልመጣብኝ ነው፣ አንተ ተኛ አለችው። ፊቷ ተቀያይሮ ስለነበረ ጌዱ ወዳውኑ አወቀባት። ምን እያሰብሽ ነው? ስለ እኔ ነዋ አላት። አዎ ስላንተ ነው። ቆይ እስከ መቼ ነው እንዲህ በሽታህን ተሸክመህ የምትኖረው? መቅዲ እሺ ምን ላድርግ አትበለኝ። ይሄው ሐኪም ቤት ለመሄድ አይደል እንዴ ዛሬ ነገ እያልክ ስንት ጊዜ ይሆንክ? መቅዲም ብሄድ ምንም እኮ ለውጥ አይኖረውም እኮ። እንዴት አወቅ? መቅዲ የኔ በሽታ እኮ አትጨርሽው ከልጅነቴ ጀምሮ ነው አትጨርሰው ከልጅነቴ ጀምሮ ነው ልትለኝ ነው? አዎ ደግሞ እኮ ሰዎች ሲያወሩ እንደሰማሁት ከሆነ እጅ ስብ ነው ይባላል። አረ ጌዱ እንደተማረ ሰው አስብ። ለስሙ ነው እንዴ 4 ዓመት ሙሉ አገር አቀፍ ውጤት አሸናፊ የተሸለምከው? ለነገሩ ጌዱ ሀሳቧን እንድትቀይር እንጂ በእንደዚህ አይነት ነገር አያምንም። መቅድም ምንም አልሆንም፣ ደግሞ ጸበል እየሄድኩ አይደል ይሻለኛል። ጌዱ ልታባብለኝ አትሞክር፣ እኔ እንቅልፍህም ያስፈራኛል። እንባ ባይኗ ሞልቶ ፈሰሰ። ደግሞ የትኛው ጸበል ነው ሐኪም የሚከለክለው? ሁሌ ይሻለኛል ትላለህ፣ ግን እየባሰብህ ነው። ጌዱም አንተን ካጣሁ እኔም ሆንኩኝ እናትህ አንድ ቀን አናድርም። መቅደስ ስቅስቅ ብላ አለቀሰች። ጌዱም ሊያስቀይሳት ፈልጎ ማታ ወድቄ አሳፈርኩሽ አላት። መቅደስም ባንዴ ራስ ነብር ሆነች። ባለ በሌላ አቅሟ በጥፊ ሞላችለት። ለመናገር ተስኗት ትንፋሿ ተቋረጠ። ጌዱም ጉንጯን ይዞ እየሳቀ አረ እየቀለድኩኝ ነው አመረርሽ እኮ ሲላት በንዴት ደረቱን እየወቀረች እኔ ጨንቆኝ አንተ ትቀልዳለህ። ጌዱ በፍቅር የሚመቱትን 2 እጆችን ግጥም አድርጎ ይዞ አቀፋት። መቅደስ ይበልጥ አለቀሰች። የምታጣው እየመሰላት ነው። ጌዱም ሁኔታዋ ግራ ገብቶት አረ በቃ አንቺ ደስ ካለሽ የሳምንቱ መጨረሻ ላይ እኔ ሄዳለሁ አላት። እስኪ ማርያምን በል አለችው በእንባና በሳቅ መሃል ሆና። ማርያምን ሄዳለሁ ብሎ አባበላትና አቅፏት ተኛ። መቅደስም ከጌዶ ቀድማ ነቃች። ሻወር ወስዳ ለባብሳ ስትጨርስ ልትቀሰቅሰው ጌዱ አለችው። መልስ አልሰጣትም። አሁንም ተጣራች፣ ዝም አላት። ጌዱ ተነስ፣ ሰዓት ረፍዷል፣ ግቢ ክላስ መግባት አለብን አለችው። አሁንም መልስ አልሰጣትም። ክው አለች። ከወንበሯ ተነስታ ወደ አልጋው አመራች። በእጆቿም እየደበደበች ብትጠራው ሊሰማት አልቻለም። እንደ በረዶ ቀለጠች። ሰውነቷ ደነዘዘ። የምትይዘውም የምትጨብጠው ጠፋ። ጌዱ ደጋግማ እየተጣራች አቤት በለኝ አለችው። ጌዱ ግን
ክፍል 21 የመቅደስ ድንጋጤ አንደበቷ አሰረው፣ ሰውነቷ አደነዘዘው። የምትሆነው ግራ ገባት። ብቻ ደጋግማ ጌዱ ጌዱ ትላለች። ጌዱ ግን አውቆ ስለነበረ መጨረሻ ላይ በሳቅ ተንፈራፈረ። ወይኔ መቅዲ ብሞትም አትጮሂም ማለት ነው እያለ የማያቋርጠውን ሳቁን ይሳቅ ጀመር። በድንጋጤ ብቻ ቢሞት መቅደስ ሞታ ነበር። ሞቶ መመለስም እንዲህ ከሆነ መቅደስ ግማሽ መንገድ ሂዳ ነው የመጣችው። እንደምንም ራሷን አረጋግታ እውነት ቀልድ መሆኑ ሲገባት ንዴቷ ፊቷ በርበሬ አለበሰው። እሱ ግን አሁንም ይስቅ ነበር። ቀልድህ ልብህ ወልቋል አለችው። ጌዱም እየሳቀ እንደዚህ ልበቢስ መሆንሽን እኮ ባቅ ኑሮ እኮ እንዲህ አይነት ቀልድ አልቀልድም ነበር ሲላት፣ መቅደስ ፖርሷን አንስታ የያዘችውንም ቁርስ ሳይመጣ ጥላው ወጣች። እሱም አረ ቁርሱ ቢቀር ልልበስና አብረን እንሄዳለን አላት። እሷም ግን እንዳልሰማች ሆና ከንዴቷ ብዛት መሬቱን አጥብቃ እየረገጠች ጥላው ሄደች። ከዚያም በኋላ ደጋግሞ ብዙ ቢደውልላትም ልታናግረው ፈቃደኛ አልሆነችም። በመጨረሻም እንደተቀየመችውና እንደማታነሳው ሲገባው ወይንሸት ጋር ደወለ። ወይኗም ገና ከማንሳቷ አንተ ልጅቷን ምን አድርገሃት ነው እንዲህ አደንዝዘህ የላካት ነው ወይስ ድንግልናዋን ዛሬ ነው የወሰድከው ብላ እየሳቀች ጠየቀችው። ጌዱም በአማረው ሳቁ አጅቦ እሱንማ ቆየው ከተረከብኩ ባይሆን ትዝታው ይሆናል አላት። ወይኗም ሳቁን ተቀብላ እየሳቀች ትዝታ እንዲህ ቢያደርግማ እኔ በሽተኛ ሆን ነበር አለችው። እሱም ወይኗዬ እባክሽ በሆነ ነገር አስቀይሜያት እኮ ነው ስልኳንም አላነሳም አለችኝ፣ በማርያም አገናኘኝ አላት። እሷም ውይ ጌዱ ገና ስወጣ ነው የደወልክልኝ፣ አሁን ደግሞ ላይብረሪ ልገባ ነው፣ ባይሆን ብርሃንና ሰዓዳ ዶርም ስላሉ አንደኛቸው ጋር ደውል አለችው። እሱም መልሶ ሰዓዳ ጋር ደወለና እንድታገናኘው ጠየቃት። መቅድ ግን አላናግርም ስትል ብርሃን ለመነቻትና እሺ አለች። ስልኳንም ተቀብላ ምን ፈለክ አለችው። ጌዱም መቅዲ እግዚአብሔርን እንዲህ ያስከፋል አላልኩም ይቅርታ አድርግልኝ አላት። ብዙም ካባበላት በኋላ ይቅርታ አደረገችለትና ሁሌ የሚገናኙበት መናፈሻ እንደሚጠብቃት ነገራት። የሚገርም ነው። ጌዱና መቅደስ ፍቅረኛሞች ከሆኑ በኋላ ብዙ ሴቶች ጌዱን ለፍቅር ጠይቀውታል። በተለይ አደራ የተባለችው የክፍሉ ተማሪ ተፈታትነዋለች። ይሄው ዛሬም ሆን ብላ መቅደስን እየጠበቀ የተቀመጠበት መናፈሻ ድረስ ሄዳ አጠገቡ ተቀመጠች። ብዙ ብሏት እንቢ ስላለችው ዞር በይ አላላትም። ዝም ብሏት ተቀመጠ። እሷም ጌዱ ሰላም ነው አለችው። እሱም እግዚአብሔር ይመስገን አላት። ይቅርታ መቅደስን እየጠበቅክ እንደሆነ አውቃለሁ፣ ግን በጣም ስለናፈከኝ ነው የመጣሁት አለችው። ጌዱም በግርምት ፈገግ ብሎ እኔ ናፍቄሽ አላት። እሷም አዎ ብላ ተጠግታ እጁን ያዘችው። መቅደስ ፊት ለፊት አየቻቸው።
እንዳየቻቸውም ቆመች። ጌዱም ቀስ ብሎ ራሱን ያዘ። ከዛም ሰውነቱን አንቀጠቀጠው። በተቀመጠበት ወድቆ ሲንፈራፈር አደራ ሲቀጠቅጣት እንኳን ልታነሳው የጨበጡት እጆቿን ተጸይፋ እየጠራረገች ጥላው እየበረረች ሄደች። መቅደስ ግን ከመቅጽበት እየሮጠች አጠገቡ ደርሳ ስታቅፈው እየሳቀ ነቃና ውይ የዘንድሮ ፍቅር አለ። መቅደስም በድጋሚ ተናደደች። ምን ለማለት ነው አለችው። እሱም እንዴ አስቢው፣ ጤነኛ እያለሁ አፈቀርኩህ፣ ናፈኩህ፣ አበርኩልህ ስትል የነበረችው ልጅ ታመሜ ስወድቅ ግን ተጸይፋ ጥላኝ ሄደች። ታዲያ ይሄ ፍቅር ነው መቅዲ? ካፈቀሩ አይቀር እኮ ልክ እንዳንቺ ነው። ከነ ሙሉ ማንነቴ የኔ እናት አንቺ እኮ ትለያለሽ። እኔ ማለት እኮ በእጆቹ ጉንጯን ጨብጦ አይኗን እያየ ቀጠለ። ከእድለኞቹ መሃል አንዱ ነኝ። አንቺ የሰጠኝን ፈጣሪ በምን ቃል እንደማመሰግነው አላውቅም ብሎ ጥብቅ አድርጎ ግንባሯን ስሞ አቀፋት። መቅደስም ጌዱዬ፣ እኔም እኮ ያንተ በመሆኔ እድለኛ ነኝ። ደግሞ ድጋሜ እንዲህ አይነት ቀልድ አትቀልድ። እኔ እኮ ህመምህ ያስፈራኛል አለችው። እሱም ድጋሜ እንዲህ አይነት ቀልድ እንደማይቀልድ በፈጣሪ ስም ቃል ገባላት። እንዲህ እያሉ ደግሞ ሌላ ወራቶች አሳለፉ። ፈተና እየተፈተኑ ስለነበር አሁን በብዛት ጥናት ላይ ናቸው። ሰሞኑን ግን ጌዱ በጣም እያመመው ነው። ቢሆንም ጌዱ ህልሙን ለማሳካት ጠንክሮ እየተማረ ነው። ዛሬ ደግሞ ከመቅደስ ጋር አብረው ሁሌ የሚያጠኑበት ጫካ ሄደው እያጠኑ ነው። ጥናታቸውንም እንደጨረሱ ጌዱ የመቅደስ እግር ላይ ተኝቶ እንደለመደው አይኗን እያየ ምን እንደናፈቀኝ ታውቂያለሽ አላት። እሷም ምንድን ነው አለችው። የምመረቅበት ቀን አላት። ውይ አሁንማ እኮ ጨረስክ፣ ግማሽ ዓመት እኮ ነው የቀረህ። ግን ለምን ጓጓህ ጌዱዬ አለችው። እንዴ መቅድዬ፣ የማየን ደስታ ለማየት ነዋ። የኔ ዓለም የምታሳየኝ ተመርቀህ ነው ትለኝ ነበር። ታዲያ ዓለሟን ለማሳየት ለምን አልጓጓም አላት። መቅደስም ፈገግ ብላ እሱማ መመረቅህ የኔንም ዓለም እኮ ነው ስትለው፣ ግን ምንድነው ስጦታዬ አላት። እሷም የአገር ቀይ አበባ ተሸክሜ እሰጥሃለሁ አለችው። በቃ አላት። ብችልማ ቀይ ምንጣፍን ባስነጥፍልህ ደስ ይለኛል አለችው። ጌዱም ስቆ ሀሳብሽንም በቂ ነው የኔ እናት፣ ደግሞ የዛሬ ዓመት አንቺ ስትመረቂ እኔም በተራዬ በዛ ሁሉ ህዝብ ፊት ተንበርክኬ የኔ እመቤት አግቢኝና የፍቅርሽ ታዛዥ ባሪያሽ ሁኜ እድሜ ዘመኔን ልገዛልሽ እልሻለሁ አላት። መቅደስም ዛሬ ላይ ሆና የቀጣዩን ዓመት ምርቃቷን ቀን በምትወደውና በምታፈቅረው የጌዶን የጋብቻ ጥያቄ አጣምራ ደስታዋን በህሌኗ ሳለችው። ሰላም ጤና ይስጥልን ውድና የተከበራችሁ አድማጮቻችን፣ ክፍል 21 ይህን ይመስላል። በቀጣይ ክፍል እስከምንገናኝ መልካም ጊዜ። አብራችሁኝ ስለነበራችሁም አመሰግናለሁኝ። ክፍል 21
22 በቀጣይ ይዘን እንመጣለን። ይቀጥላል። ለነበረን ቆይታ እናመሰግናለን። መልካም ጊዜ